ምን አለ እንዳላወቁ ቢተውኝ፣ ምን አለ መውደቄን እስክነሳ ድረስ ባያስታውሱኝ፣ ምን አለ ለኦና ልቤ የሚያጠነክር ነገር ነግረው ቢያበረቱኝ፣ ምን አለ ጠንካራነቴን ቢያስታውሱኝ፣ ምን አለ ህመሜን ሳያስታውሱ ቢያክሙኝ እያልኩ በኃይል ሻትኩ። አደባባይ ላይ ነበር የተሸነፍኩት። ያሸነፍኳቸው አሸናፊ እንደነበርኩ ረሱ። እኔ ራሴ ጠንካራና ጎበዝ እንደነበርኩ ተረሳኝ። ተሽመደመድኩ። ብርሃን አልታያለኝ። ራሴን መጠበቅ ተረሳኝ። ጥርሴ መሳቅ ረሳ። ያጠበቅኩት ሁሉ ላላ። አስተዋይነቴ ጃጀ። እንዲህ ሁሉ ሲሆንብኝ ወደ ጌታዬ ተንበረከኩ። ጸለይኩኝ፣ አመሰገንኩኝ፣ አማረርኩኝ። ይቅር በለኝ አልኩኝ። የሆነ ቀን ስነቃ ነግቷል። አዲስ ብርሃን በርቷል። ገላዬ አዲስ ኃይል አቆጥቁጧል። ስወድቅ ያመመኝ ህመም ድኗል። የተመጻደቁብኝ ሁሉ አሳዘኑ። መውደቅ ምን እንደሆነ ገባኝ። ትህትና መላ አካሌ ላይ ሰረጸ። ሃይ የአንዳንድ መሸነፍ ጥቅም ከማሸነፍም ይበልጣል አልኩኝ። አዳኑ ምትኩ እንደጻፈ። በዚህ ታሪክ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ያሳውቁ። ሌላ የህይወት ስንቅ የሚሆን ደግሞ ልጠቁማችሁ። ንጹህ የሰማያዊ ሰላም ስፍራ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። በገዳሙ የሚገኙ አባቶች እናቶቻችንን እናስባቸው። በሁላችን ርብርብ ሰፋፊ ስራዎች እየተሰሩ ይገኛሉ። የእናቶችን በዓት አጠናቀን የአባቶችን በዓት ደግሞ ጀምረናል። ወደ ገዳሙ የሚወስደውን አስቸጋሪ መንገድ አጠናቀን ሌሎች ትልልቅ መሰረታዊ ልማቶች ጀምረናል። ታላቁ ህንጻ ቤተክርስቲያንም ተጀምሯል። ዛሬም የሁላችንም እገዛ ያሻቸዋልና በሀገር ውስጥም ከሀገር ውጭም ያላችሁ ድጋፍ ለማድረግ በኢትዮጵያ ንግድ ባንክ 1044 2598 391 አቢሲኒያ ባንክ 1410 294 44